ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን የትላንትና ጨዋታዎችን እንመለከታለን። ወደ ውጭ ደግሞ ሻገርንልና ትላንትና በዩሮፓ ሊግ የተደረጉ ጨዋታዎች ያሉ፣ ከዛ በተጨማሪ ትልልቆቹን የአውሮፓ ክለቦችም የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ነው። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉም። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም እንጀምር። የኢትዮጵያ ፕሪሚየር ሊግ በተለይ በሲቢኢ ስፖንሰር አድራጊነት የሚካሄደው የኢትዮጵያ ፕሪሚየር ሊግ ቀጥሎ እየተደረገ ይገኛል። ኢትዮጵያ ቡና ትላንትና የመጀመሪያ ድላቸውን አሳክተዋል። ኢትዮጵያ ቡና በሁለተኛው ሳምንት ከነገሌ አርሲ ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ነው ማሸነፍ የቻለው። የቡናማዎቹን የማሸነፊያ ግብ አቡበከር አዳሙና በፍቃዱ አለማየሁ ማስቆጠር የቻሉ ተጫዋቾች ናቸው። ለነገሌ አርሲ ብቸኛውን ጎል ገብረ መስቀል ዱባለ ከመረብ ጋር ማሳረፍ የቻለ ተጫዋች ነው። ሌላ እንግዲህ በቀጣይ ኢትዮጵያ ቡና በሶስተኛው ሳምንት ከባህር ዳር ከተማ ጋር ጨዋታውን ሲያደርግ፣ በአንጻሩ ነገሌ አርሲ ከቅዱስ ጊዮርጊስ ጋር ነው ጨዋታውን የሚያደርገው። በሲቢኢ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ሌላኛው መርሃ ግብር አዳማ ከተማ ከሸገር ከተማ ጋር 0-0 በሆናቸው ውጤት ተለያይተዋል። ሐዋሳ ላይ ቀደም ብሎ በተደረገ ሌላ ጨዋታ ደግሞ ፋሲል ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታቸውን ያደርገው ነበር። ፋሲል ይህንን ጨዋታ 2-0 ነው ማሸነፍ የቻለው። ለፋሲል ከነማ ማሸነፊያ ግቦቹን በረከት ግዛውና አቤኔዘር ዮሐንስ ናቸው ከመረብ ጋር ማሳረፍ የቻሉት። ፋሲል ከነማ የውድድር ዘመኑን የመጀመሪያ ድላቸውን ነው ትላንትና ያሳኩት። ወልዋሎ አዲግራት ዩኒቨርሲቲ በበኩሉም ሁለተኛ ተከታታይ ሽንፈቱን እያስተናገደ ቡድን ሆኗል በኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና ኖቲንግሃም ፎረስት ድል ቀንቶታል። በተለይ አሰልጣኝ ኑኖ ኤስፕሬንቶ ሳንቶን ካሰናበተ በኋላና አሰልጣኝ አንጌ ፖስት ኮግሉን ከቀጠረ በኋላ የውጤት መንገዱ የጠፋበት ኖቲንግሃም ፎረስት አዲሱን አሰልጣኝ ሶንዳይችን በእንግዲህ በሾመ የመጀመሪያው ጨዋታ ድል ማድረግ ችሏል። ሊዮም የፖርቱጋሉን ክለብ ፖርቶን በማሸነፍ አዲስ አሰልጣኝ የሾሙት ኖቲንግሃም ፎረስቶች ከፖርቶ ጋር ያደረጉት የዩሮፓ ሊግ መርሃ ግብራቸውን 2-0 በሆነ ውጤት ነው ትላንትና ምሽት አድርገው ማሸነፍ የቻሉት። በሲቲ ግራውንድ የተደረገ ጨዋታ ነው የትላንትናው ጨዋታ። የኖቲንግሃም ፎረስትን የማሸነፊያ ግቦችም ሞርጋን ጌብስ ዋይት እና ኤጎር ሄሱስ ናቸው ትላንትና ለኖቲንግሃም ፎረስትና ለሳንዳይች ማድረግ የቻሉት። እንግዲህ አንጌ ፖስት ኮግሉ 8 ያክል ጨዋታዎችን አድርገው አንድም ጨዋታ ማሸነፍ አልቻሉም ነበር። ከ8 ጨዋታዎች 6ቱን ጨዋታዎች በሽንፈት ነበር ያጠናቀቁት። በዚህም ለስንብት ተዳርገው እንደነበር እናስታውሳለን። ትላንትና ግን አሰልጣኝ ሶንዳይች በመጀመሪያ ጨዋታቸው ለኖቲንግሃም ፎረስት ድል ያመጡበት ጨዋታ ሆኖ ተጠናቋል። አሰልጣኝ ሶንዳይች የኖቲንግሃም ፎረስት የመጀመሪያ ጨዋታቸውን በድል አጠናቀዋል። ኖቲንግሃም ፎረስት በሁሉም ውድድሮች ከ10 ጨዋታዎች በኋላ ነው ትላንትና የመጀመሪያ ድሉን ያሳካው። ባለፉት 10 ጨዋታዎች አንድም ድል አሳክቶ አያውቅም ነበር። አሁን ላይ ግን ወደ ድል የተመለሰበት ጨዋታ ሆኗል። በሌላ ጨዋታ የጣሊያኑ ክለብ ሮማ በሜዳው ሮም ኦሎምፒክ ስቴዲየም ከቪክቶሪያ ፕሌዘን ጋር ጨዋታውን አድርጎ 2-1 ያሸነፈበት ጨዋታ ትላንትና ከተደረጉት ተጠባቂ መርሃ ግብሮች መካከል የሚጠቀስ ነው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ማክስ ዶመን የስኮላርሺፕ ውል ሊፈርም እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ ማክስ ዶመን የስኮላርሺፕ ስምምነትን ይፈርማል በቅርቡ ተብሎ ነው የሚታሰበው። ከዛ በተጨማሪ ግን የሰሜን ለንደኑ ክለብ አርሰናል አሁን ላይ ይህንን ተጫዋች የስኮላርሺፕ ስምምነትም እንደሚያስፈርሙት የወጡ መረጃዎች እያሳዩ ይገኛሉ። የሰሜን ለንደኑ ክለብ አርሰናል ወጣቱን አማካይ ማክስ ዶመንን የዚህን ስምምነት ለማስፈረም ከስምምነት ላይም ደርሰዋል። የ15 ዓመቱ ተጫዋች ማክስ ዶመን ወደ ሌላ ክለብ ማምራትና ተጨማሪ ገንዘቦችን ማግኘት ይችል እንደነበር ነው መረጃዎች የሚያሳዩት። በተለይ
ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበራቸው ይነገራል። ነገር ግን የተጫዋቹ አባት ግን ምንም አይነት እድል እንደሌላቸው፣ ሌሎቹ ክለቦችን የመቀላቀል ምንም አይነት እድል እንደሌለና ተጫዋቹ በአርሰናል ብቻ እንደሚቆይም ጭምር ሐሳቡን ሰጥቷል። ስለዚህ ተጫዋች የአርሰናል ንብረት ብቻ እንደሆነ ነው አባቱ የተናገረው። ስለዚህም ሌሎች ስምምነቶች ላይ የመድረስ እድሉ ጠቧል። የ15 ዓመቱ ተጫዋች ማክስ ዶመን ወደ ሌላ ክለብ ማምራትና ተጨማሪ ገንዘቦችን ማግኘት ይችል ነበር። ይሁን እንጂ የትልቅ ተሰጥኦ ባለቤት የሆነው ማክስ ዶመን በአርሰናል መቆየትን ምርጫውን እንዳደረገ ዘ አትሌቲክ የተባለው የመረጃ ምንጭ እያጋራም ይገኛል። ማክስ ዶመን በ2026 ታህሳስ ወር ላይ 17 ዓመት ሲሞላው በአርሰናል ፕሮፌሽናል ኮንትራቱን እንደሚፈርም ጭምር የሚያሳዩ መረጃዎች ናቸው የወጡት። ጋብሪኤል ሄሱስ ወደ ሜዳ ለመመለስ በጉጉት እየጠበቀ እንዳለ ነው መረጃዎች የሚያሳዩት። ሐሳቡንም ሰጥቷል። ጋብሪኤል ሄሱስ ጉልበቴ ላይ ጥሩ ምላሽ እየሰጠ ነው። ማድረግ የምወደውን ለማድረግም ተመልሼ በቡድን ውስጥ ተካትቼም እስክጫወትም በጉጉት እጠባበቃለሁ። በጣም ረጅም ጊዜያቶችን ከሜዳ ርቅ ያለው እንደዚህ ያለ ጉዳት በጣም አስከፊ ነው። የመልሶ ማገገሚያ ጊዜዎችም ወደ ትናንሽ ጊዜዎችም ተከፋፍለዋል። ስለዚህም አሁን ላይ እኔ ራሴን ትንሽ ወደ ኋላ መመለስ እንደሚያስፈልገኝ ደረጃ ላይ ነኝ። ምክንያቱም በሜዳው ላይ ጥሩ ስራን እየሰራሁ ነው። ነገር ግን ጉዳት የምፈልገውን እንዳሳየም ገድቦኛል። አሁን መመለስ እፈልጋለሁ። ስመለስ ደግሞ ደጋፊውን መካስ ነው የምፈልገው። እናም ጊዜው እየደረሰ እንደሆነ ማስባለው። ቀረብ ያለው ከሳምንታት በኋላ ዝግጁ መሆናለሁ ሲል ጋብሪኤል ሄሱስ ሐሳቡን ሰጥቷል። ጋብሪኤል ሄሱስ ምናልባት በጥር ተጫዋቾች የዝውውር መስኮት ብቁ ከሆነ ከአርሰናል ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምክንያቱም አሁን ላይ በአርሰናል ቤት በርከት ያሉ አማራጮች እንዳሉ ይታወቃልና እንዲሁ ጋብሪኤል ሄሱስ ሲመለስም የቋሚነት እድልን ያገኛል ተብሎ ስለማይጠበቅ ምናልባት የመልቀቅ እድሎች ይኖሩታል ተብሎ ይታሰባል። ምናልባት ግን የሚያሳየው አቋም ደግሞ ለመቆየትና ላለመቆየቱም ዋስትና ሊሆን ይችላል ተብሎ ይታሰባል። ነገር ግን አርሰናሎች የዚህ ተጫዋች ተደጋጋሚ ጉዳቶች ግን እንዳሰለቻቸውና ምናልባት ከክለቡ ሊለያይ የሚችልበት እድል በጣም ሰፊ ነው ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። የሚኬል አርቴታው ቡድን አርሰናል በአውሮፓ ቻምፒየንስ ሊግ መድረክ አትሌቲኮ ማድሪድን እንግዲህ 4 ጎሎችን በማስቆጠር ጨዋታውን ማሸነፉ ይታወሳል። ጋብሪኤል ማጋሌሽ ጎል አስቆጥሮ ጫናውን ከፍ ማድረጉ የሚታወስ ጉዳይ ነው። በተለይ ከቆሙ ኳሶች አርሰናሎች አሁን ላይ በጣም ትልቅ እንደሆኑና በዚህ የቆመ ኳስ ላይ በሴት ፒሶች ላይ ኪንግ እንደሆኑ በደንብ እያሳዩ ይገኛሉ። ከማዕዘን ምቶች፣ ከሚሻገሩ ኳሶች፣ ከዛ በተጨማሪ ከቅጣት ምቶች በሚነሱ ኳሶች ተደጋጋሚ ጎሎችን ማስቆጠር እንደቻሉና ጨዋታውን ለማሸነፍም አንዱ መንገዳቸው እንዳደረጉት ጭምር ይታወቃል። ይሄ ደግሞ እንግዲህ ቡድኑ በተደጋጋሚ የጨዋታዎች ላይ ውጤቶችን ይዞ እንዲወጣም ትልቁን አስተዋጽኦ አድርጎለታል። የጎል ዕድል አማራጮቹን እያሰፋም ይገኛል አርሰናል። በዚህ ጉዳይ ላይ የቀድሞ ተጫዋች የሆነው ያያ ቱሬ የማንቸስተር ሲቲው ተጫዋች ሐሳቡን ይሰጣል። ከአርሰናል ጋር በተያያዘ የኤምሬትስ ድባብ እጅግ በጣም ደስ ይል ነበር። አርሰናሎች በኮርና ኳስ ላይ ምን ያክል ውጤታማ እንደሆኑ በድጋሚ ማሳየት ችለዋል። ለእኔ በጨዋታው ላይ ካየኋቸው ነገሮች በሙሉ የሚለይብኝ የማርቲኔሊ ጎል ነው። ስኬሊም ለሰራው ስራ ምስጋና ይገባዋል። የአትሌቲኮ ማድሪዶች የተከላካይ ክፍል በሚገባ መፈተሽም የቻለበት አጋጣሚ ነው። ከአትሌቲኮ በኩል ደግሞ ሁሊያን አልቫሬዝ አስደናቂ ነበር። በተለይ ከረጅም ርቀት የመታው ኳስና የግቡ አግዳሚን መጥቶ የወጣበት ግን ከምንም በላይ ግን በጨዋታው ላይ ትልቅ ስጋት ሲፈጥር የነበረው ለኔ ጋብሪኤል ማርቲኔሊ ነበር። አርሰናሎች አስደናቂ የጨዋታ አፈጻጸምንም ማሳየት ችለዋል። ጋብሪኤል ማርቲኔሊም እጅግ በጣም እየተሻሻሉ ከመጡ ተጫዋቾች መካከል አንደኛው ሆኗል ሲልም ጭምር ነው የቀድሞ የማንቸስተር ሲቲ የባርሴሎና ተጫዋች የነበረው ያያ ቱሬ ሐሳቡን የሰጠው። ዳቪድ ራያም ወደ አርሰናል ቤት ከመጣበት ጊዜ ጀምሮ አስደናቂ እንቅስቃሴዎችን እያደረገ እንዳለ ይታመናል። ያኔ እንግዲህ ወደ አርሰናል ሲመጣ በተለይ በቡድን ውስጥ አሮን ራምስዴል መኖሩን ተከትሎ የቋሚነት እድልን ያገኛል ወይ? ለምንድነው አርሰናሎች ይህንን ግብ ጠባቂ ያመጡት አሮን ራምስዴል እያለ የሚሉ አይነት ጥያቄዎች ሲነሱ ነበር። ነገር ግን በጊዜ ሂደት ግን ቡድን ውስጥ ቋሚ አስተላለፍ ውስጥ እንዴት ቦታውን እንዳገኘ የምናስታውሰው ጉዳይ ነው። የአርሰናልም የጀርባ አጥንት መሆን የቻለ ግብ ጠባቂ እንደሆነ ይታወቃል። አሮን ራምስዴልም አልቆየም፣ ወዲያው ነው ከቡድኑ የተሰናበተው። ዳቪድ ራያ ግን በጣም ድንቅ የሚባል እንቅስቃሴን እያሳየ ይገኛል። በሁሉም የውድድር መድረኮች ላይም ተሳትፎች እስካሁን ሰዓት ድረስም 3 ጎሎችን ብቻ ነው ዘንድሮ የተቆጠረበት። ይሄ ደግሞ በጣም ድንቅ ጊዜን እያሳለፈ እንደሆነ ያሳያል። እሱ ግን ይሄ ስራ የኔ ብቻ አይደለም የተከላካዮቹም የቡድኑም በአጠቃላይ ጭምር ነው ሲል የክለቡን አጋሮቹን አመስግነዋል።
የስብስቡ ጥልቀት የሚገርም ነው። ብዙ ተጫዋቾች ያሉ ብዙ መሆናቸው ብቻ ሳይሆን ከአንድና ሁለት ቦታ ላይ መጫወት መቻላቸው ነው። ልክ እንደ ትናንትናው ጨዋታ ሚኬል ሜሪኖ ተቀይሮ ሲገባ አጥቂን ሚናን ሲወጣ ነበር። ቀስ በቀስ ግን ወደ 8 ቁጥር ሚና ተቀየረ። ሌሎቹ የዚህ ሚናን ይወጣሉ። አማራጮች መብዛቱ ለአርቴታ ጥሩ ነው። ክለቡን ሊጠቅምም በሚችል ደረጃ ላይ ይጠቀምበታል። በየቦታው የተጫዋቾች አማራጮች መኖር ለኛ በጣም የሚያስገርምና ወሳኝ ነገር ነው። የተጫዋቾች አማራጮች መብዛት ልምድ ቦታ ላይም ሆነ በጨዋታዎች ላይም ደረጃህን ከፍ እንድታደርግ ይረዳሃል። በደረጃህ ላይ ካልተገኘህ ቦታህን ደግሞ በፍጥነት ልትነጠቅ ትችላለህ። ይህ ደግሞ በቡድን ውስጥ የፉክክር መንፈስ እንዲኖር ይረዳል። እኛም ደግሞ አሁን በሚገባ እንደምንጠቀምበት አስባለሁ ብሏል። ዳቪድ ራያ በሁሉም የውድድር መድረክ ላይ 12 ጨዋታዎችን አድርጎ የተቆጠረበት ዘንድሮ 3 ግቦችን ብቻ ነው። ከግብ ጠባቂነት እስከ አጥቂነት ድረስ ያለው የተጫዋቾች ጥራት እንደ ቡድን እየሰራ እንደሚገኝ በርካቶች እየተናገሩ ይገኛሉ። አርሰናል ዘንድሮ ባለው የቡድን ጥልቀትና ባለው ስብስብ አንጻር የዘንድሮን ዋንጫዎችን ለማሸነፍም ትልቅ ቡድን ይሆናል ብለው በርካቶች ግምቶቻቸውን እየሰጡ እንደሚገኙ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ድዋይት ዮርክ ይናገራል። ለቅዳሜው ጨዋታ በእርግጠኝነት ቤንጃሚን ሼስኮ ቋሚ መሆን አለበት ሲል ጭምር ነው ድዋይት ዮርክ እየተናገረ የሚገኘው። የቀድሞው የማንቸስተር ዩናይትድ ታሪካዊ ከሚባሉ ተጫዋቾች መካከል አንደኛው ነው ድዋይት ዮርክ። ቤንጃሚን ሼስኮ ፕሪሚየር ሊጉን ይላመድ ዘንድም በርከት ያሉ የጨዋታ ደቂቃዎች ሊሰጠው እንደሚገባ ነው ድዋይት ዮርክ የተናገረው። በእርግጥ ባለፈው በሊቨርፑሉ ጨዋታ ላይ ነው እንግዲህ ይህ ተጫዋች በማለትም ቤንጃሚን ሼስኮ ወደ ተጠባባቂ ወንበር የወረደው እንጂ ከዛ በፊት በነበሩት ተከታታይ ጨዋታዎች ላይ የቋሚ ተሰላፊነት እድል ሲሰጠው ተመልክተናል። ከዛ በተጨማሪ ደግሞ በስድስተኛውና በሰባተኛው ሳምንት ላይ በተደረጉ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ደግሞ በተከታታይ ጎል ማስቆጠሩን የምናስታውሰው ተጫዋች እንደነበር ሁላችንም የምናውቀው ነውና ይህንን ተጫዋች እንግዲህ በሊቨርፑሉ ጨዋታ ላይ ተጠባባቂ አድርጎ ነበር አሰልጣኝ ሩበን አሞሪም የጀመረው። ውጤትም አምጥቶለታል። ቤንጃሚን ሼስኮን ቤንች አድርጎ ማቲያስ ኩኛህን ከሜሰን ማውንትና ከብራያን ኤምቤሞ ጋር መጠቀሙ ጨዋታውን እንዲያሸንፍም አስተዋጽኦ አድርጎለታል ተብሎ ይጠበቃል። ነገር ግን ድዋይት ዮርክ እንደሚናገረው ከሆነ ቤንጃሚን ሼስኮ እድሎች ሊሰጡት ይገባል፣ ደቂቃዎችን ማግኘት ይኖርበታልና ለቅዳሜው ጨዋታ በቋሚ አስተላለፍ ውስጥ መግባቱ አይቀሬ ይመስለኛል ሲልም ጭምር ነው የተናገረው። ቤንጃሚን ሼስኮ የማንቸስተር ዩናይትድ ቋሚ አጥቂ መሆን አለበት ብዬ አስባለሁ ያለው ድዋይት ዮርክ እርሱ ጥራት ያለው ተጫዋችም እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። በሱ ቦታ ላይ ማቲያስ ኩኛህንና ሜሰን ማውንት ተሰልፈው ሲጫወቱ እያየን ነው በአንዳንድ ጨዋታዎች ላይ። ነገር ግን ለግብ አግቢ ይህንን ያክል ገንዘብ ካወጣ ፕሪሚየር ሊጉን ይላመድ ዘንድ በተቻለ መጠን በርካታ የጨዋታ ጊዜያቶችን መስጠት ግዴታ ነው ሲል ነው ድዋይት ዮርክ የሚናገረው። እንደማሰበው እሱ ጠንክሮ የሚሰራና እጅግ ድንቅ የሆነ ታለንት ያለው ተጫዋች እንደሆነ ይሰማኛል ሲልም ጭምር ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ድዋይት ዮርክ የተናገረው። በዝውውር ዘገባዎች ላይ ተአማኒነትን ያተረፈው ፋብሪዚዮ ሮማኖ አንዳንድ ጉዳዮችን አጋርቷል። በተለይ ከኤሊዮት አንደርሰን ጋር በተያዘ ነው ስሙን ያነሳው ከማንቸስተር ዩናይትድ ጋር። እንግዲህ በዚህ በጥር አሊያ ደግሞ ከተሳካ በክረምት የተጫዋቾች የዝውውር መስኮት ኤሊዮት አንደርሰንን ለማስፈረም ትልቅ ፉክክር ይኖራል ተብሎ ይጠበቃል። ከነዚህ መካከል ማንቸስተር ዩናይትድ በዚሁ ዝርዝር ውስጥ ያለ ቡድን ነው። ሌላኛው ሲቲ እና ቼልሲም ይህንን ተጫዋች ይፈልጉታል። ኖቲንግሃም ፎረስት ነው የሚጫወተው ኤሊዮት አንደርሰን። በተለይ ደግሞ በቶማስ ቱሄል ስር በቅርብ ጊዜያቶች ለእንግሊዝ ብሔራዊ ቡድን ጥሪ እየቀረበለት ቦታውን የሚያስጠብቅ አይነት ተጫዋች ሆኗል ኤሊዮት አንደርሰን እና ማንቸስተር ዩናይትድ አማካይ ቦታውን ለማጠናከር ከሚፈልጋቸው ተጫዋቾች መካከል አንደኛው ነው ተብሎ ይነሳል ስሙ ኤሊዮት አንደርሰን። ነገር ግን ፋብሪዚዮ ሮማኖ እንደተናገረው ከሆነ ኤሊዮት አንደርሰን ወደ ማንቸስተር ዩናይትድ ምንም አይነት ተጨባጭ ነገር የለም ሲል ነው የተናገረው። መደበኛ የምልመላ እንቅስቃሴዎች እንደተደረገ ነው የተነገረኝ። እስካሁን ምንም አይነት የተጨበጠ ወይም ደግሞ የላቀ ንግግር አላደረጉም ማንቸስተር ዩናይትዶች ሲል ፋብሪዚዮ ሮማኖ በመረጃው ላይ አጋርቷል። ሌላኛው የሚነሳው ጉዳይ እንግዲህ ሪዮ ፈርዲናንድ ያነሳው ጉዳይ ነው። ስለ ሴኔ ላሜንስ ይናገራል። እርሱ በክለብ ውስጥ ብዙ ዓመታትን ያስቆጠረና ልምድ ያለው ተጫዋች ነው የሚመስለው ሲል ጭምር ይናገራል። ሪዮ ፈርዲናንድ ስለ ሴኔ ላሜንስ ሲናገር የቀድሞው የማንቸስተር ዩናይትድ ግብ ጠባቂ ኤድዊን ቫን ደር ሳርንም የሚያስታውስ አይነት ነገር እንዳለው ጭምር ነው ሪዮ ፈርዲናንድ የሚናገረውና ይህ ታዳጊ ግብ ጠባቂ በጣም ድንቅ ነገሮችን እያደረገ እንዳለና ምንም አይነት ፍርሃት እንደሌለበት ልምድ ያለው ግብ ጠባቂ እንደሚመስል ጭምር ነው ሐሳቡን እየሰጠ
የሚገኘው። ስለ ቀድሞ አቋሜ ሲነገረኝ ሰዎች እንደዘነጉት ነገር ነበር። እኔ ያንን አቋሜን ለማሳየት በኋላዬ ላይ እንግዲህ ታማኝና ምርጥ ግብ ጠባቂ ነበረኝ ብሏል ሪዮ ፈርዲናንድ ሲናገር። ከኋላዬ ኤድዊን ቫንደርሳር ነበር። ከቫንደርሳር ጋር ሙሉ የመከላከል መስመሩ ሰላም ነበር። ሁሉም ተጫዋቾች በእርሱ እምነት ነበራቸው። እሱ እምነት ካለው ሁሉም ቡድን እምነት ይኖረዋል። እንዲሁም ደግሞ እሱ እምነት አጥቶ ከተጨነቀ ስህተቶች ይጀመራሉ ሲል ነው የሚናገረው። ላሜንስን ተመልከቱት። ሁለተኛው ጨዋታ ብቻ ነው። እንዲሁም ደግሞ ከቡድኑ ጋርም ብዙ ዓመታትን አብሮ የነበረ ነው የሚመስለው። 2 ጨዋታዎችን ግን ነው ያደረገው። በቡድኑ በጣም ደስተኛ ነው። ይህ ደግሞ የእምነትና የአንድነት ምልክት ነው። በቀጣይ ጨዋታዎች እንደዚህ በምርጥ አቋሙ እንደምናየውም ተስፋ አደርጋለሁ ሲል ነው ሪዮ ፈርዲናንድ ስለ ሴኔ ላሜንስም ሀሳቡን የሰጠው። በሳምንቱ መጨረሻ ማንቸስተር ዩናይትድ ሊቨርፑልን ማሸነፉን እናስታውሳለን። በጨዋታው ላይ ከአሰልጣኝ ሩበን አሞሪም ውሳኔዎች መካከል አንደኛው በርካቶች ያልጠበቁት የነበረው ቤንጃሚን ሼስኮን ተጠባባቂ አድርጎ ከማቲያስ ኩኛህና ከሜሰን ማውንት የትኛውን ላሰልፍ የሚል አይነት ጥያቄ ውስጥ ይገባል የሚል ጥያቄዎች ነበሩ። ነገር ግን ሁለቱንም ተጫዋቾች ያሰልፏልና ማቲያስ ኩኛህ ምናልባት በሊቨርፑሉ ጨዋታ ላይ ቋሚ እንደማይሆን በርካቶች ግምቶቻቸውን ሲሰጡ ነበር። ብራዚላዊው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የሆነው ማቲያስ ኩኛህ ባልተጠበቀ መልኩ ነው ባሳለፍነው እሁድ በአንፊልድ ከሊቨርፑል ጋር በተደረገው ጨዋታ በቋሚነት መሰለፍ የቻለው። በእርግጥ ይህ ተጫዋች ቋሚ ተሰላፊ እንደሆነ ይታወቃል። ነገር ግን በሊቨርፑሉ ጨዋታ ምናልባት ቤንጃሚን ሼስኮ የመሰለፉ ነገር እርግጥ ሆኖ ነገር ግን ጨዋታው በጣም ፕሬሲንግ የሚፈልግ አይነት መሯሯጥን የሚፈልግ አይነት ስለሆነ ከማቲያስ ኩኛህ ደግሞ ሜሰን ማውንት የተሻሉ እንደዚህ አይነት ስራዎችን ታታሪነቶችን በደንብ የሚያሳይ አይነት ተጫዋች ነው ተብሎ ስለሚገመት ሜሰን ማውንት በዛ ጨዋታ ላይ የቋሚነት እድልን አግኝቶ ማቲያስ ኩኛ ምናልባት ተጠባባቂ ሊሆን ይችላል ብለው በርካቶች ሀሳቦቻቸውን ሰጥተው ነበር። ነገር ግን ማቲያስ ኩኛ በጨዋታው ላይ ማንቸስተር ዩናይትድ እንዲያሸንፍ ጎል ያስቆጠር አሲስት አያድርግ እንጂ በጨዋታው ላይ ድንቅ የሚባል ነገሮችን አሳይቶ እንደወጣም የምናስታውሰው ጉዳይ ነው። ብዙዎች ስሎቬኒያዊ አጥቂ ቤንጃሚን ሼስኮ የፊት መስመሩን ይመራል ብለው ቢጠብቀው ማቲያስ ኩኛ ግን በዚህ ሚና ተሰልፎ መጫወት ችሏል። አሰልጣኝ ሩበን አሞሪም ይህንን ሊያደርጉ የቻሉበት ምክንያትም ከብራዚላዊው አማካይ ማቲያስ ኩኛ የታዘቡት ዲሲፕሊን ሊያስደንቃቸው በመቻሉ እንደሆነ ነው መረጃዎች የሚያሳዩት። ያሳየው ዲሲፕሊን በጣም ትልቅ ነገር እንደሆነ ነው የተናገሩት። ማቲያስ ኩኛ ከኢንተርናሽናል ብሬክ መልስ ማለትም ሀገሩ ብራዚል ከጃፓናቸው ጋር ካደረገችው ጨዋታ በኋላ በፍጥነት ነው እረፍት ሳይወስድ ወደ ካሪንግተንና ወደ ልምምድ ማዕከል የመጣው። በተለይ እንደዚህ የላቲን ሀገራት ጨዋታዎች በጣም ረጃጅም ጉዞዎችን እንደሚያደርጉ ይታወቃልና በጣም ድካም ይሰማቸዋል ተብሎ ይታሰባልና ሲመለሱ ጭምር ቀናቶችን ዘግይተው ስለሚመጡ ለማሰለፍ በጣም ከባድ እንደሚሆን ይታመናል። ነገር ግን ማቲያስ ኩኛ ወዲያው ነው ወደ ካሪንግተን የተመለሰው ያለ እረፍት ማለት ነውና ይሄ ነገር አሰልጣኝ ሩበን አሞሪምን በጣም እንዳስደነቃቸው ይነገራል። ተጫዋቹ ባሳለፍነው ሳምንት ዕለተ ማክሰኞ ሀገሩ ብራዚልን ወክሎ ከተጫወተ በኋላ በማግስቱ ነው ወደ እንግሊዝ በመመለስ በካሪንግተን የልምምድ ማዕከል ላይ የደረሰው። ተጫዋቹ እስከ ዕለተ አርብ ድረስም እረፍት ቢኖረውም በፍጥነት ግን ወደ ቡድኑ በመመለሱ በሩበን አሞሪም እንዲደነቅ እንዳስቻለው ነው የተነገረው። ከኩኛ በተጨማሪ ካርሎስ ካሴሜሮ በዚህ ዕለት ወደ ካሪንግተን መመለስ የቻለ ሲሆን ይህም ደግሞ በአንፊልዱ ጨዋታ ላይ ሁለቱም ቋሚ አስተላለፍ ውስጥ እንዲገቡ እንዳደረጋቸው ጭምር ነው የሚያሳዩ መረጃዎች እየወጡ የሚገኙት። ላውሪ ዊትዌል ነው ይህንን መረጃ ያጋራውና እንግዲህ ተጫዋቹ ባሳየው ዲሲፕሊን ምክንያት በጨዋታው ላይ በቋሚ አስተላለፍ ውስጥ እንዲካተትም አድርጎታል የሚሉ መረጃዎች ናቸው የወጡት። በመሃል ክፍሉ ላይ ባለው ያነሰ የተጫዋቾች አማራጭ ምክንያት በተለይ ማንቸስተር ዩናይትድ በአማካይ ስፍራው አካባቢ ላይ የተጫዋቾች እጥረት በመኖሩ ምክንያት አሁን ላይ ኮቢ ማይኖ በጥር የተጫዋቾች የዝውውር መስኮት የመልቀቅ ዕድሉ በጣም ጠባብ ይሆናል ተብሎ ይታሰባል። ተጫዋቹ ምንም እንኳን በዓለም ዋንጫው ላይ መሳተፍ ቢፈልግም በማንቸስተር ዩናይትድ ደግሞ ያንን እድል ማግኘት ስላልቻለ እንግዲህ ተጫዋቹ አሁን ላይ በቋሚነት የሚጫወትበትን ክለብ መቀላቀል እንደሚፈልግ የሚታወቅ ጉዳይ ነውና ያንን ነገር ግን በማንቸስተር ዩናይትድ ያገኛል ተብሎ እየተጠበቀ አይደለም። ነገር ግን ዩናይትድ ያም ሆነ ይህ በመሃል ሜዳው ላይ አሁንም አማራጮች እንደሌሉት ነው የሚታመነውና ስለዚህ ኮቢ ማይኖን በጥር ተጫዋቾች የዝውውር መስኮት የመልቀቅ ዕድሉ ጠባብ እንደሚሆን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቤን ጃኮብስ እንደሚለው ከሆነ ማንቸስተር ዩናይትድ በ2026 ሁለት ልምድ ያላቸውንና አንድ ወጣት አማካይን ለማስፈረምም ሊያቅድ እንደሚችል በአጠቃላይ 3 የአማካይ ስፍራ ተጫዋቾችን ሊያመጣ እንደሚችል፣ 2 በጣም ልምድ ያላቸውና አንድ ደግሞ ወደፊት ማደግ የሚችል ታዳጊ አማካይን ለማምጣት እንቅስቃሴዎችን ሊያደርግ የሚችልበት እድሉ እንዳለ ነው የሚናገረው።
ሌላኛው ቤን ጃኮብስ ያነሳው ጉዳይ ለአሁኑ የውድድር ዘመኑ አጋማሽ ላይ ድንገተኛ ግዢዎች እንደማይኖሩ ተነግሮኛል በማንቸስተር ዩናይትድ በኩል። ምክንያቱም ሩበን አሞሪም በማኑኤል ኡጋርቴ ላይ ፍላጎት ስላላቸው ነው። ኮቢ ማይኖም ቢሆን በክለቡ ከቆየም ብዙ ደቂቃዎችን ሊያገኝ ይችላል ተብሎ ይጠበቃል ወደፊት። በእርግጥም ካሴሜሮ በዚህ ሰዓት በጣም አስፈላጊ እንደሆነም እየታየ ነው። እናም ባለፈው የውድድር ዘመን ብሩኖ ሚጌል ፈርናንዴዝ በእርግጠኝነት ወደፊት ይሄዳል ሲባል ነበር። ነገር ግን አሁን ላይ ወደ ኋላ ተመልሶ መጫወት እንደሚችል እያሳየ ነውና ቤን ጃኮብስ ግን እንዳለው ከሆነ በዛ ቦታ ላይ ማንቸስተር ዩናይትዶች ድንገተኛ ግዢዎችን ያደርጋሉ ተብሎ አይጠበቅም። የሚፈልጓቸውን ዋና የሚሏቸውን የተጫዋች አማራጮችን በገበያው ላይ ማግኘት የሚችሉ ከሆነ እነሱን ለማስፈረም ሙከራዎችን ያደርጋሉ። ነገር ግን ካልተሳካ ወደ እንግዲህ ድንገተኛ ግዢዎች ግን እንደማያመሩ ነው የተገለጸው። አይደን ሄቨን የአፍሪካዊቷ ሀገር ጋናን ትኩረት መሳቡ እየተነገረ ነው። ታዳጊው በእናቱ በኩል ካለው የዘር ሐረግ አንጻር ለጋና ለመጫወትም ብቁ መሆኑ እየተነገረ ይገኛል። ሆኖም ግን የቴክኒክ ቡድኑ ግን ታዳጊው ገና ለጋና ያልዳበረ ነው ብለው እንደሚያምኑ ነው የተዘገበው። ባለስልጣናቱ ታዳጊው አንድም እርምጃ ከመውሰዱ በፊት ከፍተኛ ልምድ ማካበት እንዳለበትም እንደሚያምኑ ጭምር ነው ዘገባዎች እያሳዩ የሚገኙትና ጋና ግን የተጫዋች ለሀገሩ እንዲጫወት ወይም ደግሞ ለጋና ብሔራዊ ቡድን እንዲጫወትም ለማድረግ ፍላጎቱ እንዳላቸው ነው የተነገረው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት አዳዲስ የአማካይ ስፍራ ተጫዋቾችን ለማስፈረም ፍላጎቱ አለው። እንዳልኳችሁ ድንገተኛ ፊርማዎች ሳይሆኑ የሚፈልጓቸውን ዋና ተጫዋቾችን የሚያገኝ ከሆነ ነው። ይህንን ተከትሎ ማንቸስተር ዩናይትድ ሁነኛ የአማካይ ስፍራ ተጫዋቾችን ለማስፈረም ከወዲሁ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። የላንክሻየሩ ክለብ በቦታው 6 ኢላማዎችን እንደያዘ ነው የሚነገረው። ከነዚህ መካከል በክረምቱ የተጫዋቾች የዝውውር መስኮት ሲፈልግ የነበረው ተጫዋች ካርሎስ ባሌባ አሁንም በዝርዝር ውስጥ አለ። ኤሊዮት አንደርሰን የኖቲንግሃም ፎረስቱ ተጫዋች አሁንም በማንቸስተር ዩናይትድ ውስጥ እቅድ ውስጥ ያለ ተጫዋች ነው። ሌላኛው በርካቶች የሚፈልጉትና በክሪስታል ፓላስ ድንቅ ስራን እየሰራ የሚገኘው አደም ዋርተን በዚህ ዝርዝር ውስጥ ይገኛል። የስቱትጋርቱ ጀርመናዊ ተጫዋች አንጄሎ ስቲለር የተጫዋች በክረምቱም በማንቸስተር ዩናይትድ ይፈለግ ነበር። አሁንም በማንቸስተር ዩናይትድ ዝርዝር ውስጥ አለ። የአትሌቲኮ ማድሪዱ ኮነር ጋላገርም በማንቸስተር ዩናይትድ የዝውውር እቅድ ውስጥ ነው። ምንም እንኳን ከፊት ባይሆንም ነገር ግን በዝውውር እቅድ ውስጥ ካሉ ተጫዋቾች አንደኛው ነው። ሌላኛው የቼልሲ ተጫዋች የሆነው አንድሬ ሳንቶስ በማንቸስተር ዩናይትድ ፍላጎት ውስጥ ካሉ ተጫዋቾች መካከል ስማቸው እንደተጠቀሰና እነዚህ 6 አማካዮች በማንቸስተር ዩናይትድ እንደሚፈለጉ ነው እንግዲህ ቤን ጃኮብስ መረጃውን እያወጣም የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሱት የመጨረሻ መረጃዎች የሚሆኑት ጄጄ ጋብሪኤል በዚህ የውድድር ዓመት ለዋናው ቡድን አይጫወትም ተብሏል። ታዳጊው የማንቸስተር ዩናይትድ የአካዳሚ ኮከብ የሆነው ጄጄ ጋብሪኤል በትላንትናው ዕለት በዋናው ቡድን ልምምድ ክፍለ ጊዜ ላይ መካፈሉ የሚታወቅ ጉዳይ ነው። ይህንን ተከትሎ ተስፈኛው ኮከብ በዚህ የውድድር ዓመት ለማንቸስተር ዩናይትድ ዋናው ቡድን ተሰልፎ የሚጫወትበት እድል እንዳለ በስፋት መረጃዎች እየወጡ እንደሚገኙ ሲገለጽ ነበር። ሆኖም ግን ናታን ሶልት ባወጣው መረጃ መሰረት ጄጄ ጋብሪኤል በያዝነው የውድድር ዓመት በክለብ ውስጥ ወይም ደግሞ በፕሪሚየር ሊጉ ለማንቸስተር ዩናይትድን ወክሎ መጫወት እንደማይችል ነው መረጃዎች የወጡት። ፕሪሚየር ሊጉ ተግባራዊ ባደረጋቸው አዳዲስ ህጎች ምክንያት ጄጄ ጋብሪኤል በ2025-26 በፕሪሚየር ሊጉ ለዩናይትድ ሲጫወት እንደማንመለከተው ነው ናታን ሶልት በዘገባው ላይ ያሰፈረው። በዚህ መሰረት ተስፈኛው ታዳጊ በቀጣዩ የውድድር ዓመት ማለትም 2026-2027 የውድድር ዓመት ላይ ምናልባት የመጀመሪያ ሊግ ጨዋታውን ለማንቸስተር ዩናይትድ ሊያደርግ እንደሚችል በርካቶች ግምቶቻቸውን እያወጡ ነው የሚገኘው። ሩበን አሞሪም በጆሹዋ ዘርክዚ ላይ እምነት የላቸውም ተብሏል። የማንቸስተር ዩናይትዱ ዋና አሰልጣኝ ነው ሩበን አሞሪም በጆሹዋ ዘርክዚ ላይ ያን ያክል እምነት እንደሌላቸው ነው መረጃዎች የሚያሳዩት። አሰልጣኙ ተጫዋቹ የማንቸስተር ዩናይትድ የፊት መስመር አጥቂ ቦታን የመምራት አቅሙን እንደሚጠራጠሩ ነው የተነገረው። ሩበን አሞሪም ጆሹዋ ዘርክዚን ለአጥቂነት ሚና እንደማይፈልገውና እንግዲህ የሚያስፈልገው አይነት ጥንካሬና ጥራት ደግሞ ይጎድለዋል ብሎ እንደሚያምን ነው የተገለጸው። አሰልጣኙ ቤንጃሚን ሼስኮ ባይኖርም እንኳን ቡድኑ ያለ ጆሹዋ ዘርክዚ የማሸነፍ አቅም አለው የሚል እምነት እንዳላቸውና እሱ በቋሚነት መሰለፍ እንደማይጠበቅበት ጭምር ነው ቅርብ የሆኑ የመረጃ ምንጮች የሚናገሩት። ስለዚህ አሰልጣኝ ሩበን አሞሪም ለጆሹዋ ዘርክዚ ላይ እምነት እንደሌላቸው ይነገራል። ኔዘርላንዳዊው አጥቂ ጆሹዋ ዘርክዚ በጥር የዝውውር መስኮት ምናልባት ማንቸስተር ዩናይትድን ሊለቅ የሚችልበት እድል በጣም እየሰፋም እንደመጣ ነው መረጃዎች እያሳዩ የሚገኙትና ማንቸስተር ዩናይትድ ቤት የዚህ ተጫዋች ቀጣይነት በጣም አጠያቂ እንደሆነ ይነገራል። ሰሞኑን ግን ከዚህ ተጫዋች ዲሲፕሊን ጋር በተያያዘ ወይም
በጣም ጥሩ የሚባል ዲሲፕሊን እንዳለው የሚያሳዩ መረጃዎች ሲወጡ ነበር። ቡድኑ በምንም ሁኔታ መደገፍ እንደሚፈልግ ሜዳ ላይም ደግሞ በሚያሳዩት እንቅስቃሴ ለተጫዋቾች ድጋፍ የሚሰጥ አይነት ተጫዋች እንደሆነ ጭምር የሚያሳዩ መረጃዎች ሲወጡ ነበር። ማንቸስተር ዩናይትድ የፊታችን ቅዳሜም የፕሪሚየር ሊግ መርሃ ግብሩን ከብራይተን ኤንድ ሆቭ አልቢየን ጋር ያደርጋል። ማንቸስተር ዩናይትድ ከ2021-22 የውድድር ዘመን ወዲህ ከፕሪሚየር ሊግ ተጋጣሚዎች አነስተኛ ነጥብ ያገኘው ከብራይተን ነው። በእነዚህ ዓመታት ከብራይተን በተደረጉ 8 ጨዋታዎች ማንቸስተር ዩናይትድ 2ቱን ሲያሸንፍ በ6ቱ ደግሞ መሸነፉን ነው ቁጥሮች የሚያሳዩት። ማንቸስተር ዩናይትድ ከ2021-22 የውድድር ዘመን ወዲህ ከብራይተን ጋር ባደረጋቸው ጨዋታዎች በአማካይ 0.8 ነጥብ ነው ያገኘው። የማንቸስተር ዩናይትድ እና ብራይተን ጨዋታም ቅዳሜ ምሽት 1 ሰዓት ከ30 ሲል በኦልድ ትራፎርድ ስቴዲየም እንደሚደረግ ነው መረጃዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ነው አሁን ላይ ደግሞ ወደ እናንተም የምናደርሰው። ቨርጂል ቫን ዳይክ የቡድኑን ተጫዋቾች ሰብስቦ እንደነበር የሚያሳዩ መረጃዎች እየወጡ ነው። የመርሲሳይዱ ክለብ ሊቨርፑል አምበል ቨርጂል ቫን ዳይክ ያለፈው ሰኞ የቡድኑን ተጫዋቾች ሰብስቦ ማነጋገሩ ነው እየተገለጸ የሚገኘው። በተለይ 4 ተከታታይ ሽንፈቶች ከደረሰባቸው በኋላ ነው ተጫዋቾቹን ሰብስቦ ካፕቴኑ ንግግር እንዳደረገ መረጃዎች የሚያሳዩት። ቨርጂል ቫን ዳይክ ተጫዋቾቹን ሰብስቦ በተከታታይ ሽንፈት ምክንያትም የተረበሸውን ቡድኑን መንፈስ ለማስተካከል መሞከሩ ጭምር የሚያሳዩ መረጃዎች ይወጣሉ። ሰኞ ዕለት በማንቸስተር ዩናይትድ ሽንፈት ምክንያት ሁሉም ሰው አዝኖ እንደነበር ቨርጂል ቫን ዳይክ ይናገራል። ያንን ነገር ለማስተካከል ሙከራ ማድረጉንና ከዛ በኋላ ንግግሮችን አድርጎ የቡድኑን መንፈስ ለመመለስም ጥረቶችን እንዳደረገ ነው እየተገለጸ የሚገኘው። በሳምንቱ አጋማሽ ደግሞ በአውሮፓ ቻምፒየንስ ሊግ ትልቅ የሚባል ድልን ማግኘቱ የሚታወቅ ጉዳይ ነው። ሊቨርፑል 5 ግቦችን አስቆጥሮ ከሜዳ ውጪ አይንትራክ ፍራንክፈርትን 5-1 ማሸነፉ ይታወሳል። አሁን ደግሞ በፕሪሚየር ሊጉ በሳምንቱ መጨረሻ ጨዋታቸውን የሚያደርጉ ነው የሚሆነው። ሁጎ ኤኪቲኬም ይናገራል። በተለይ ሁጎ ኤኪቲኬም ከፓሪስ ሰን ዠርሜን ወደ አይንትራክ ፍራንክፈርት ካመራ በኋላ ጥሩ የሚባሉ ጊዜያቶችን እንዳሳለፈ ይታወሳል። በርካቶች የሚያወቁት በአይንትራክ ፍራንክፈርት ድንቅ ጊዜው ነው። ከዛ በተጨማሪ ግን ከዛ በኋላ ነው ወደ ሊቨርፑል የተዘዋወረው። በአይንትራክ ፍራንክፈርት ባሳየው ድንቅ ፐርፎርማንስ ሁጎ ኤኪቲኬ ይናገራል። ለፍራንክፈርት በጣም አክብሮት አለኝ። አሁን ያለሁት ተጫዋችም ያደረጉኝ እነሱ ናቸው፣ ያለ እነሱ እዚህ አልሆነም ነበር ሲልም ጭምር ነው ሁጎ ኤኪቲኬ የተናገረው። በሳምንቱ አጋማሽ ሊቨርፑል 5 ግቦችን አስቆጥሮ ያሸነፈው ቡድን አይንትራክ ፍራንክፈርት ነውና በዛ ጨዋታ ላይ ሁጎ ኤኪቲኬ የቀድሞ ክለቡን ገጥሟል። ከመግጠምም በተጨማሪ ደግሞ የመጀመሪያውን ጎልም ጭምር ያስቆጠረው የተጫዋች ነውና ለነሱ ያለውን አክብሮት ግን ገልጿል። እዚህ ለመድረሴም ትልቁ ምክንያት እነሱ ናቸው፣ አሁን ያለውትን ተጫዋች የሰሩትም እነሱ ናቸውና ለፍራንክፈርት በጣም አክብሮት አለኝ ሲል ጭምር ነው ሁጎ ኤኪቲኬ ሐሳቡን የሰጠው። ዩናይትድን ማጥቃት ያልቻልነው ኳሶች አየር ላይ ስለነበሩ ነው ብለዋል አሰልጣኝ አርኔ ስሎት ናቸው ይህንን ሐሳብ እየሰጡ የሚገኙት። የሊቨርፑል አሰልጣኝ አርኔ ስሎት ማንቸስተር ዩናይትድን ለማጥቃት የተቸገሩት ኳስ መሬት ላይ ስላልነበረች ነው በማለት ጭምር ይናገራል። በምሽቱ ጨዋታ ላይ ልዩነት መፍጠር የቻልነው ይላል በአውሮፓ ቻምፒየንስ ሊጉን ጨዋታ ሲያነሳ በዚህኛው በአውሮፓ ቻምፒየንስ ሊጉ ጨዋታ ላይ ልዩነቶችን መፍጠር የቻልነው ተጋጣሚያችንን ማጥቃት በመቻላችንና ኳሱን በመሬት ላይ በማድረጋችን ምክንያት ነው ሲሉ አሰልጣኝ አርኔ ስሎት ይናገራሉ። የዩናይትድ ጨዋታን ጨምሮ ባለፉት ሽንፈቶች ግን ማጥቃት አልቻልንም ነበር ያሉት አሰልጣኙ፣ ምክንያቱም ኳሱ መሬት ላይ አልነበረችም፣ ሁልጊዜም አየር ላይ ነበረች ሲልም ነው የሊቨርፑሉ አሰልጣኝ አርኔ ስሎት ባለፉት ተከታታይ ሽንፈቶቹ ጉዳይ ላይ ሐሳቡን ያነሳው። በአውሮፓ ቻምፒየንስ ሊግ ላይ ድል ያደረገበትንም ምክንያት ሲናገር ነው ይህንን ሐሳብ የሰጠው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። በ16 ዓመቴ ጫማ ልሰቅል ነበር ብሏል ሄስኮ ግቫርዲዮል ነው ይህንን ሐሳብ የተናገረው። እንግዲህ የማንቸስተር ሲቲው ተጫዋች ሄስኮ ግቫርዲዮል እግር ኳስ ደስታ ስላልሰጠው ነው ጫማ ለመስቀል አስቦ እንደነበር ያኔ የተናገረው። ያኔ እግር ኳስ ደስታ ይሰጠኛል ብዬ አላስብም ነበር፣ ደስታም አይሰጠኝም ነበር። ስለዚህም ጫማ ለመስቀል ተቃርቤ ነበር። በ16 ዓመቴ ላይ ጫማዬን ለመስቀል ቀርቤ ነበር ያለው ግቫርዲዮል ልምምድ ሲሄድ በአጠቃላይ ደስታ አይሰማኝም ነበር ሲል የተናገረው። አክሎም ደስተኛ ለመሆን ሌላ መንገድ እየተመለከትኩኝ ነበር፣ የቅርጫት ኳስ ተጫዋችም ልሆን ነበር፣ ሁሉም ጓደኞቼ ቅርጫት ኳስን ይጫወታሉ ሲል ነው የተናገረው ግቫርዲዮል። ቅርጫት ኳስ ለኔ ቁጥር 1 ስፖርት ነው፣ ነገር ግን የአሜሪካ ሳይሆን የአውሮፓ ቅርጫት ኳስ ነው ሲል ሐሳቡን ሰጥቷል ሄስኮ ግቫርዲዮልና እግር ኳስን ላቆም በጣም ተቃርቤ ነበር፣ ምንም አይነት ደስታ አይሰማኝም ነበር። ወደ ልምምድ ሲሄድ፣ ወደ እግር ኳስ ጨዋታዎች ሲሄድም ደስታ አይሰማኝም ነበር፣ ነገር ግን አሁን ላይ
በእግር ኳስ ትልቅ ደረጃ ላይ ደርሻለሁ ብዬ አስባለሁ ሲል የተናገረው ሄስኮ ግቫርዲዮል ወደ ቀድሞ ቦታዬ መሃል ተከላካይ ላይ ተመልሼ መጫወት በመጀመሪያ በጣም ደስተኛ ነኝ። አሁን ላይ ኳሱን በቀላሉ እጫወታለሁ። ሙከራዎችን መከላከልና ግብ ክልሉን መጠበቅም ደግሞ እችላለሁ ሲል ጭምር ይናገራል። በዚህ የውድድር ዘመን ብዙ አዳዲስ ግቦች አሉን እና ደግሞ ሲዝኑን በትልቅ ስኬትም መጨረስም እንፈልጋለን። ነገር ግን የውድድር ዘመኑ ረጅም ስለሆነ አሁን ስለ ግቦቻችን ማውራት አስፈላጊ አይመስለኝም። ውድድር ዘመኑ በጣም ገና እንደሆነ ይሰማኛል ሲል ይናገራል። የማንቸስተር ሲቲው ተጫዋች የሆነው ሄስኮ ግቫርዲዮል ነው እነዚህን ሀሳቦች የሰጠው። ሌላኛው ከማንቸስተር ሲቲ ጋር በተያያዘ የምናነሳው ጉዳይ ስኮት ካርሰን ጓንቱን መስቀሉ ይፋ ተደርጓል። ባሳለፍነው ክረምት ውሉ ማብቃቱን ተከትሎ ከማንቸስተር ሲቲ ጋር የተለያየው ስኮት ካርሰን በይፋም አሁን ላይ ጓንቱን ሰቅሏል። በማንቸስተር ሲቲ 6 ዓመታትን ያሳለፈው ስኮት ካርሰን በ38 ዓመቱ ነው ጓንቱን እንደሰቀለ መረጃዎች የሚያሳዩት። ከጥሩ ጊዜያቶች በኋላ የማብቂያው ጊዜ አሁን ላይ ደርሷል ብሏል ስኮት ካርሰን። እግር ኳስ መቼም የማረሳቸውን በርካታ ነገሮችን በርካታ ትዝታዎችንም ጭምር ሰጥቶኛል ሲል ነው ስኮት ካርሰን የተናገረው። ስኮት ካርሰን በማንቸስተር ሲቲ በቆየባቸው 6 ዓመታት ውስጥም ተሰልፎ መጫወት የቻለው በሁለት ጨዋታዎች ብቻ እንደሆነ ይታወቃልና በማንቸስተር ሲቲ በርከት ያሉ ጨዋታዎች ላይ ማሳለፍ ባይችልም ነገር ግን በማንቸስተር ሲቲ ቤት ብዙ ነገሮችን እንዳየና ብዙ ታሪኮችም አብረው እንደሰሩ ጭምር ነው የሚናገረው። ነገር ግን በ6 ዓመታት ውስጥ ተሰልፎ የተጫወተው በሁለት ጨዋታዎች ብቻ ነው። ስኮት ካርሰን በሲቲ ምን አሳካ የሚለውን ከተመለከተን 6 ዓመታትን ነው በሲቲ መቆየት የቻለው። በአጠቃላይ ያደረገው ደግሞ በሁለት ጨዋታዎች ነው ተሳትፎን ማድረግ የቻለው። ከሁለቱ ጨዋታዎች በአንደኛው ደግሞ ክሊንሺት አስመዝግቧል ወይም ጎል ሳይቆጠርበት ነው የወጣው። የቡድኑ ስኳድ አባል ከመሆኑ ጋር በተያያዘ 4 የፕሪሚየር ሊግ ተከታታይ ዋንጫዎችን ማሳካት መቻሉን የምናስታውሰው ጉዳይ ነው። ከዛ በተጨማሪ ሊግ ካፕን 2 ጊዜ ኮሚን ሺልድንም እንዲሁ 2 ጊዜ ማሳካት የቻለበትን አጋጣሚ ተመልክተናል። በማንቸስተር ሲቲ ቤት 1 የአውሮፓ ቻምፒየንስ ሊግ ዋንጫን አሳክቷል። 1 የዩኤፋ ሱፐር ካፕን፣ 1 የኤፍኤ ካፕን እና 1 የክለቦች የዓለም ዋንጫን ማሳካት የቻለበትን ውጤት ነው ያስመዘገበው ስኮት ካርሰን በማንቸስተር ሲቲ ቤት። ቸልሲን የተመለከቱ መረጃዎችን እናንሳ። የ18 ዓመቱ ኤስቴቫኦ ዊሊያን በዚህ የውድድር ዘመን በጣም ድንቅ ስራዎችን እየሰራ እንዳለ ይታወቃል። ለቸልሲ አሲስት በማድረግ በፕሪሚየር ሊጉ ታሪክ ትንሹ ተጫዋች የሚለውን ሪከርድ አስመዝግቧል። በፕሪሚየር ሊጉ ጨዋታ የአሸናፊነትን ጎል ያስቆጠረ ትንሹ ብራዚላዊ ተጫዋች መሆን ችሏል። በሊቨርፑሉ ጨዋታ ላይ ባስቆጠረው ጎል በቸልሲ ቻምፒየንስ ሊግ ታሪክ ውስጥም ትንሹ ጎል አስቆጣሪ ሆኗል። በዚህ ሳምንት ባስቆጠረው ጎል ምክንያት ነው ይህንን ሪከርድ መያዝ እንደቻለ የምናውቀው። ከአያክስ ጋር በተደረገው ጨዋታ ኤስቴቫኦ ዊሊያን ገና በ18 ዓመቱ በርከት ያሉ ሪከርዶችን መሰባበር እንደጀመረ ነው መረጃዎች የሚያሳዩት። በርካታ ሰዎችም ስለዚህ ተጫዋች ሀሳቦቻቸውን እየሰጡ ነው። ከነዚህ መካከል የቀድሞ ተጫዋች የሆነው ጆኮል ስለ ኤስቴቫኦ ይናገራል። በየጊዜው እሱን ኤስቴቫኦን ስመለከተው ኔይማር ጁኒየርን ያስታውሰኛል ሲል ነው ጆኮል ሀሳቡን የሰጠው። ሌላኛው የቡድን አጋሩ ዡሪየል ሃቶ ነው። ከአያክስ አምስተርዳም የፈረመው ተጫዋች ስለ ኤስቴቫኦ የሚናገረው እንደሱ ያለ ታዳጊ አይቼ አውቃለሁ ወይ ጥያቄ ይሆንብኛል። ምናልባት ላሚን ያማል፣ ነገር ግን ሌላ ተጫዋች ግን መጥቀስ አልችልም። ስለ ኤስቴቫኦ ዊሊያን ሲያነሳ ይህንን ሀሳብን የሰጠው ሌላኛው የፓልሜራስ አካዳሚ ኃላፊ የሆኑት ዣኦ ፓብሎ ሳምፓዮ ሀሳባቸውን ሰጥተዋል። ኤስቴቫኦ ከኔይማር ጁኒየር በኋላ ከብራዚል እግር ኳስ የተገኘ ምርጡ ተጫዋች ነው፣ ስትመለከቱት ወዲያውኑ ትወዱታላችሁ ሲልም ጭምር ነው የተናገረው። ዣኦ ፓብሎ ሳምፓዮ ነው ይህንን ሀሳብ የሰጠው። ጄሰን ኩንዲ ስለ ኤስቴቫኦ ዊሊያን ይናገራል። እሱ በቡድን ውስጥ ትልቁ ተጫዋች አይደለም፣ ነገር ግን ልጁ የራስ መተማመን አለው። ከማን ጋር ቢገናኝም የአንድ ለአንድ ግንኙነቱን ለማሸነፍ የሚፈራ አይነት ተጫዋች አይደለም። በአንድ እግር ኳስ ተጫዋች ውስጥም የምትወዱት ነገር ሁሉ ያለው ተጫዋች ነው። ጉልበት አለው፣ እናም ሁሉንም ደግሞ ኳሶችን ለማግኘትም ጥረት የሚያደርግ አይነት ተጫዋች ነው ሲል ጄሰን ኩንዲ ስለ ኤስቴቫኦ ዊሊያን ይናገራል። ኤስቴቫኦ ይቀጥልና ኤንዞ የሚገርም ሰው ነው፣ ፔናልቲውን እንድመታ ሰጥቶኛል ሲልም ይናገራል። ይሰጠኛል ብዬ በጭራሽ አልጠበቅኩም ነበር። የመጀመሪያ ፔናልቲ ስላስቆጠረው ሁለተኛውን ይመታዋል ብዬ ነበር የጠበቅኩት። ይሄ እንደ ቡድን ምን ያክል አንድነት እንዳለንና እርስ በርሳችን እንደምንረዳዳ ማሳያ ነው ሲል ኤስቴቫኦ ዊሊያን ሀሳቡን ሰጥቷል። እንደ ቤን ጃኮብስ ዘገባ ከሆነ አንድሬ ሳንቶስ በማንቸስተር ዩናይትድ ውስጥ እቅድ ውስጥ ያለ ተጫዋች እንደሆነ ይነገራል። በተለይ ቀደም ማንቸስተር ዩናይትድን በተመለከተ መረጃዎችንም ሳነሳ የማንቸስተር ዩናይትድ የአማካይ ስፍራ ኢላማዎች መካከል አንደኛው እንደሆነ ገልጬላችሁ ነበር።
እንግዲህ ይህ ተጫዋች ማለት ነው አሁንም በማንቸስተር ዩናይትድ እቅድ ውስጥ እንዳለ ይነገራል። አንድሬ ሳንቶስ በተለይ ለጋርናቾ ድርድር በሚደረግበት ወቅትም የሱ ስም ተነስቶ እንደነበር መረጃዎች ያሳያሉ። ነገር ግን የቼልሲዎች አቋም ግን አይሸጥም የሚል እንደነበር ነው እየተገለጸው። ዩቬንቱስም እንዲሁ ይህንን ተጫዋች እንደሚፈልገው መረጃዎች ያሳያሉ። ጆኮል ስለ ሞይስ ካይሴዶ ይናገራል። ይህ ክለብ በዚያ ቦታ ላይ በተከላካይ አማካይ ቦታ ላይ ባሉ ተጫዋቾች ተርቧል ብዬ አስባለሁ። ለምሳሌ ክላውድ ማኬሌሌም እንዲሁ ደግሞ ኮንቴም ነበር። እንግዲህ ኒጎሎ ኮንቴንም ማየት ትችላላችሁ። በዛ ቦታ ላይ አሁን ካይሴዶ አለና ይህንን ቦታ ተረክቦታል ብዬ አስባለሁ። እነዚህ ደጋፊዎች ጥሩ አማካይን ሲያዩ ማወቅ ይችላሉ። እናም ካይሴዶን ይወዱታል። በሱ ላይ ደግሞ አንዳንድ ጥያቄዎች ነበሩ። ምክንያቱም 100 ሚሊዮን ፓውንድ ለወጣበት ተጫዋችም ብዙ ገንዘቦች ነበርና ነገር ግን የወጣበትን እያንዳንዱ ብር የሚገባው አይነት ድንቅ ተጫዋች መሆኑን ግን በሜዳ ላይ እያሳየን ይገኛል ሲልም ጭምር ነው የተናገረው ጆኮል ስለ ሞይስ ካይሴዶ ሲናገር። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ሪያል ማድሪድ ተጫዋቹ ወደ ሜዳ ይመለሱለታል። ሪያል ማድሪድ ከእሁዱ ከባርሴሎና ጋር ከሚያደርገው የኤል ክላሲኮ ፍልሚያ ጨዋታ በፊትም ተጫዋቾቹ ዝግጁ እንደሚሆኑ ነው የተነገረው። ለጨዋታው በጉዳት ላይ የነበሩ ተጫዋቾች ለምሳሌ ያክል አሌክዛንደር አርኖልድ፣ ዳኒ ካርቫሃል፣ ዴን ሃውችሰን እና ዳኒ ሰባዮስ ዝግጁ እንደሆኑ ነው መረጃዎች እያሳዩ የሚገኙ። ተጫዋቹ በጨዋታው መሳተፋቸው የአሰልጣኝ ሻቪ አሎንዞ ውሳኔ እንደሚሆንም እየተነገረ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ሌላኛው ሪያል ማድሪድን ለማሸነፍ ያለኝን ሁሉ ሰጣለሁ ያለው ማርከስ ራሽፎርድ ነው። የባርሴሎናው የፊት መስመር ተጫዋች የሆነው ማርከስ ራሽፎርድ ለእሁዱ ኤል ክላሲኮ ጨዋታ መጓጓቱን ይናገራል። የኤል ክላሲኮ ጨዋታ ለማድረግ በጣም ጓጉቻለሁ የሚለው ራሽፎርድ የእግር ኳስ ተጫዋችነት ጊዜም ረጅም አይደለም፣ እንደዚህ አይነት ደግሞ ጨዋታዎችም ይናፍቃሉ ሲል ጭምር ነው የተናገረው። አያይዞ የሚቀጥልና ይህንን ጨዋታም ለማሸነፍ የቻልኩትን ሁሉ ማድረግም እፈልጋለሁ፣ የተለየ ጨዋታም ይሆናል ብዬ ጠብቃለሁ ሲልም ጭምር ነው የተናገረው። የጁድ ቤሊንግሃምን ቦታና ሚና ደግሞ ምንድነው ተብሎ ተጠይቆ ነበር። ሻቪ አሎንዞ ነው ይህ ጥያቄ የቀረበለት። ሻቪ አሎንዞ ስለ ጁድ ቤሊንግሃም ሲናገር እሱ ሜዳው ላይ ሁሉንም ነገር ማድረግ የሚችል አይነት ተጫዋች ነው። በኳስ መስረታ ቡድኑን መርዳት ይችላል። ከዛ በተጨማሪ ደግሞ በሶስተኛው የመጨረሻው የሜዳ ክፍል ላይ ብዙ ነገሮችን ይረዳናል። በጣም ብዙ ብቃቶችም አሉት። በዚህ ዓለም ላይ በጣም የተሟላ ብቃት ካላቸው ተጫዋቾች አንደኛው ነው እሱ። በቡድኑ ውስጥም ስላለ ኩራት ይሰማኛል ብሏል። ጁድ ቤሊንግሃምን በተመለከተ አሰልጣኝ ሻቪ አሎንዞ ሲናገር ስለ ኤል ክላሲኮም ሻቪ አሎንዞ ሲናገር ይህ ጨዋታ ምን ያክል አስፈላጊና ወሳኝ እንደሆነ ጠንቅቄ ያውቃለሁ። በቀጣይ ከባርሴሎና ጋር እንጫወታለን። ከባድ ጨዋታ እንደሚሆን ግልጽ ነው። ነገር ግን እነሱን ለማሸነፍ በደንብ ለመዘጋጀት እንሞክራለን ሲልም ጭምር ነው የተናገረው። ጁድ ቤሊንግሃም ከጨዋታው በኋላ ከጋዜጠኞች ጋር ቆይታን አድርጓል። ጎል በማስቆጠሬና ቡድኔ ደግሞ ክሊንሺትን ይዞ እንዲወጣ በማድረጌም በጣም ደስተኛ ሆኛለሁ። ያስቆጠርኩት ግብም ለኔ ጥሩ ካምባክ ነው። ከሁሉም በላይ 3 ነጥቦች ማግኘታችን አስፈላጊ ነው፣ ምክንያቱም ይህ በመጀመሪያዎቹ ጨዋታዎች ላይ ብዙ ይረዳናል። ባለፈው አመት ጥሩ ጊዜያቶች ነበሩ፣ ነገር ግን መጫወት በምንፈልግበት ደረጃ ላይ እንዳልነበርን እናስታውሳለን ሲልም ጭምር ነው የተናገረው። እንግዲህ ከመጀመሪያው አመት ጋር ተመሳሳይ ደረጃ ላይ እንዳልሆንኩኝ ያውቃለሁ፣ ነገር ግን ያ የተለመደ ነው። ትከሻ ላይ ቀዶ ጥገና ከተደረገልኝ በኋላ ሙሉ ኃይሌን አግኝቻለሁ። በተጨማሪም እንዴት መጫወት እንደምፈልግ ልዩ ልምምድም ወይም መንገድም ያለው አዲስ አሰልጣኝን አግኝቻለሁ ሲልም ጭምር ነው ጁድ ቤሊንግሃም የሚናገረው። ጁድ ቤሊንግሃም ከጨዋታው በኋላ ለጋዜጠኞች በሰጠው ቃልም እኔ እንደማስበው እዚህ በነበርኩበት የመጀመሪያው አመት ላይ ከካርሎ አንቸሎቲ ጋር ከተለያዩ ፎርሜሽኖች ጋር ተጫውተናል። ምክንያቱም እሱ በተጫዋችነትና በተጫዋቾች አጨዋወት ተለዋዋጭ መሆንን የሚወድ አይነት አሰልጣኝ እንደነበር የምናውቀው ጉዳይ ነው። ያለፈው የውድድር ዓመት ላይ ምንም አይነት አደጋ ላይ ነበርኩኝ ብዬ አላስብም። 15 ጎሎችን አስቆጥሬ 14 ለጎል የሆኑ ኳሶችን አመቻችቻለሁ። እናም ብዙ ጊዜ ጥሩ ጊዜያቶችንም እንዳሳለፍኩኝ ያስታውሳለሁ ብሏል። ብራዚላዊው የባርሴሎና ተጫዋች የሆነው ራፊኒሃ አሁንም ድረስ ለኤል ክላሲኮ ዝግጁ አይደለም የሚሉ መረጃዎችን ዲያሪዮ አስ የተባለው የመረጃ ምንጭ እያወጣ ነው። በተመሳሳይ ፍራንኪ ዲዮንግም በትናንትናው ዕለት የባርሴሎና የትሬኒንግ ማዕከል ላይ ያለ ልምምድን ለቆ ወጥቷል የሚሉ መረጃዎች እየወጡ ነው። ምክንያቱም ተጫዋቹ መጠነኛ ህመም ስለተሰማው እንደሆነ የተነገረ ሲሆን በኤል ክላሲኮ ጨዋታ ላይ ይገኛል አይገኝም የሚለው ጉዳይ በቀጣይ የሚወሰን ጉዳይ ይሆናል ተብሎ ነው የሚጠበቀው። ጁድ ቤሊንግሃም ሐሳቡን ይቀጥላል። ጉዳት አጋጥሞኝ ለረጅም ጊዜ አልተጫወትኩም። ከክለቤና ከብሔራዊ ቡድኔ ጋርም የተደረጉ ጨዋታዎች አምልጠውኛል። ተመልሼ ይህንን ጎል ማስቆጠሬ ግን ለኔ በጣም ጥሩ ነገር ሆኖልኛል።
ይመስለኛል በትክክለኛው ሰዓት ላይ ነው የተመለስኩት። አሁን ላይ ቀስ በቀስ ሙሉ ለሙሉ ለመመለስም ራሴ እያዘጋጀው ነው። እናም ቤንች ወንበር ላይ ሆኜ አሰልጣኙ በእኔ እንደሚተማመን አይቻለሁ። እናም ደግሞ እኔም እምነቱን በቻልኩት ጥራትም ልመልስ ሞክሬያለሁ። ብዙ ልምምዶችን ሰርቻለሁ። እናም ደግሞ እንደዚህ ያሉ ትልልቅ ጨዋታዎችን መጫወትን እወዳለሁ። ከዚህ በኋላ በሰፊው ወደ አቋሜ መመለስም እፈልጋለሁ ሲል ጭምር ይናገራል። በመጀመሪያው አጋማሽ ቤሊንጋም በሻቪ እቅድ ውስጥም እንግዲህ የሚጫወትበትን ቦታ ለማግኘት ሲቸገር ታይቶ ነበር። አርዳ ጉለር በመሃል ሜዳው ላይ ዋና ተዋናይ የሆነበት አጋጣሚ ተፈጥሮ የነበረ ሲሆን ይህም ጁድ ቤሊንጋም በቡድን አጋሮቹ በአጥቂና በተጋጣሚው የተከላካይ መስመር ላይ ያለውን ተጽዕኖ ገድቦት ነበር። ሁለተኛው አጋማሽ ግን እቅዱን የቀየረው ሻቪ አሎንሶ ቤሊንጋምን ከኤምባፔ ቀጥሎ ወደ ጎን በማስጠጋትም በጨዋታው ላይ የነበረውን ተጽዕኖ በማግኘቱ ጁድን ወሳኝ ጎል እንዲያስቆጥርም አድርጎታል ይልናል ማርካ የተባለው የመረጃ ምንጭ ሲያጋራ። ሻቪ አሎንሶ ስለ አርዳ ጉሌር ይናገራል። አርዳ ጉሌር ሁልጊዜም ኳሶችን ይፈልጋል፣ ይጠይቃል እናም ያገኛል። ልክ ፍሎሪያን ቬርትስ ከኔ ጋር እንደነበረው ማለት ነው። አዎ ከዛ ጋር ተመሳሳይ ነው። አርዳ ጉሌር በጨዋታው በተሳተፈበት ወቅትም እንደ ቡድን እየተሻለን ነን። በእውነቱ በሱ እድገት ደስተኛ ነኝ፣ ነገር ግን ከዚህ በላይ ምርጥ እንዲሆንም እፈልጋለሁ ሲል ሻቪ አሎንሶ ስለ አርዳ ጉሌር ሐሳቡን እየሰጠም ይገኛል። ሊዮኔል ሜሲ ውሉን አራዝሟል። የ8 ጊዜ ባሎን ዶር አሸናፊው ተጫዋች ሊዮኔል ሜሲ በኢንተር ማያሚ ቤት ያለው ውል ማራዘሙን ነው ይፋ ያደረገው። በክለቡ ያለው ኮንትራት ሊያበቃ ወራት የቀረው ሊዮኔል ሜሲ እስከ 2028ም የውድድር ዓመት መጨረሻ ድረስ ለመቆየትም ውሉን አራዝሟል ተብሏል። በዚሁ የአሜሪካ ሜጀር ሊግ ሶከር የ2025 የውድድር ዘመኑ ምርጥ ተጫዋች እጩዎችን ይፋ አድርጓል። በዚህ መሰረትም ሊዮኔል ሜሲ ከኢንተር ማያሚ፣ ዴንስ ቦዋንጋ ከሎስ አንጀለስ፣ ኤቫንደር ከሲንሲናቲ፣ ሳም ሲሪጅ ከኔቫሼሌ እንዲሁ ደግሞ አንድሪያስ ብሬየር ከሳን ዲየጎ በእጩነት የቀረቡ ተጫዋቾች እንደሆኑ ነው መረጃዎች እያሳዩ የሚገኙት። ጀማል ሙሲያላ ልምምድ መስራት ጀምሯል። በክለቦች የዓለም ዋንጫ ውድድር ወቅት ባጋጠመው ከባድ ጉዳት ምክንያት ለረጅም ጊዜ ከሜዳ የረቀው ጀማል ሙሲያላ ልምምድ ጀምሯል። ከጉዳቱ በኋላም ለመጀመሪያ ጊዜ ሜዳ ላይ የታየው ጀማል ሙሲያላ በግል ቀለል ያሉ ልምምዶችን መስራቱ ተነግሯል። ቀስ በቀስ ወደ ሜዳ በመመለሴ በጣም ደስተኛ ነኝ ሲል የባየር ሚኒኩ የአማካይ ስፍራ ተጫዋች የሆነው ጀማል ሙሲያላ አስተያየቱን ሰጥቷል። ያኔ እንግዲህ በክለቦች የዓለም ዋንጫ በጣም ጠንከር ያለ ጉዳት ገጥሞት ከሜዳ ሲወጣ የምናስታውሰው ነው። ከባድ ጉዳት የሚመስል ነበር። አሁን ላይ ግን ጀማል ሙሲያላ ከጉዳቱ እያገገመ እንደሆነና ቀስ በቀስም ወደ ቡድኑ እየተመለሰ እንደሆነ የግል ልምምዶችንም መስራት መጀመሩ እየተነገረ ይገኛል። በቅርቡም ወደ ሜዳ ይመለሳል ተብሎ ይጠበቃል። ጀርመናዊው ጀማል ሙሲያላ ነው ይህንን እንግዲህ በተመለከተ መረጃዎች የወጡት። የሳምንቱ ምርጥ ተጫዋች ይፋ ተደርጓል። የአውሮፓ ቻምፒየንስ ሊግ ሶስተኛ ዙር ጨዋታዎች በሳምንቱ አጋማሽ ማለትም ዕለተ ማክሰኞና ዕለተ ረቡዕ ተደርጎ መጠናቀቃቸው የሚታወስ ጉዳይ ነው። በዚህም ደግሞ በሳምንቱ የነበሩ ምርጥ ተጫዋቾች እጩዎችም ቀርበው እንደነበር እናስታውሳለን። ነገር ግን የሳምንቱ ምርጡ የተባለው አንዱ ተጫዋች ደግሞ በይፋም ተመርጧል። እጩ ውስጥ የነበሩት እነ ፍሌክሲ ኒሜቻ፣ ጎርካ ጉሬስታ እንዲሁ ደግሞ ሌላኛው ፈርሚን ሎፔዝም ጭምር በዚህ ዝርዝር ውስጥ እንደነበሩ የምናስታውሰው ጉዳይ ነው። በዚህ መሰረትም የባርሴሎናው የፊት መስመር ተጫዋች የሆነው ፈርሚን ሎፔዝ የሳምንቱ የአውሮፓ ቻምፒየንስ ሊግ ምርጡ ተጫዋች በመባል መመረጥም ችሏል። ስፔናዊው የፊት መስመር ተጫዋች ፈርሚን ሎፔዝ በዚህ ሳምንት ባርሴሎና ኦሎምፒያኮስን ነው እንግዲህ ጨዋታን አድርጎ እንዳሸነፈ የምናስታውሰው። 6 ግቦችን አስቆጥረው 6-1 በሆነ ውጤት ማሸነፋቸውን እናስታውሳለን። በጨዋታው ላይ ራሽፈርድ 2 ጎሎችን አስቆጥረው ነበር። ላሚን ያማል 1 ጎል አስቆጥሯል። ከዛ በተጨማሪ ግን 3ቱን ቀሪዎቹን ግቦች ያስቆጠረው ፈርሚን ሎፔዝ እንደነበር እናስታውሳለን እና ከኦሎምፒያኮስ ጋር ከግሪኩ ቡድን ጋር በነበረው ጨዋታ ላይ ሃትሪክ መስራቱን እናስታውሳለን። በዚህ መሰረትም የሳምንቱ የአውሮፓ ቻምፒየንስ ሊግ ምርጡ ተጫዋች የሚለውን ሽልማትም ማግኘት መቻሉ የምናስታውሰው ነው። ሌሎቹ ተጫዋቾች ፍሌክሲ ኒሜቻ ዶርትሙንድ በዚህ ሳምንት ጨዋታውን አድርጎ ሲያሸንፍ ፍሌክሲ ኒሜቻ በጨዋታው ላይ ድንቅ እንቅስቃሴን ማሳየቱን ተከትሎ በዚህ ሳምንት የሳምንቱ ምርጡ ሁለተኛው ተጫዋች ከፈርሚን ሎፔዝ በመቀጠል ሁለተኛው ምርጡ ተጫዋች የሚለውን ሽልማት አግኝቷል። ሁለተኛ ደረጃን ይዞ ያጠናቀቀው ሌላኛው የአትሌቲክ ቤልባው ተጫዋች የሆነው ጎርካ ጉሬስታ ሶስተኛ ደረጃን ይዞ ያጠናቀቀ ተጫዋች እንደሆነ ነው መረጃዎቹ የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን
በድጋሚ እንገናኛለን። በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።